አስተማሪዎች ይህን ልዩ የስራ ጅምር ለመቀበልና ለማስጀመር እዚህ የተገኛችሁ እንዲሁም የበዓሉ የቃል ኪዳኑ የቤተሰብ ቃል ኪዳኑ ዋና ቤተሰብ እና ተማሪውን ለመገናኘት የመጣችሁ ተማሪዎች እንኳን ለዛሬ ለዚሁ ለማስጀመር ለማብሰር አበቃን እላለሁ። ይሄ የቃል ኪዳን ቤተሰብ በሀገር ደረጃ እንደ አቅጣጫ በተለይ በ2018 ዓ.ም በሁሉም የኢትዮጵያ የመንግስት ዩኒቨርሲቲዎች የተጀመረ ትልቅ የሀገራዊ አጀንዳ ነው። ከዚህ በፊት ግን ጎንደር ዩኒቨርሲቲዎች በተለይ ጎንደር አካባቢ የጎንደር ዩኒቨርሲቲ ነው በጥሩ ደረጃ እየሰራበት እየተገበረ የሚገኘው። ከዛም ሁለቴም ሶስቴም ልምድ ተቀምሮ በሀገር ደረጃ እንዴት መስፋፋት እንደሚቻል ተሞክሮ ተወስዶ ለሁሉም ዩኒቨርሲቲዎች በሰላም ሚኒስቴር አስተባባሪነት እዚሁ ዛሬ እናንተን የቤተሰብ የተማሪና ቤተሰብ በአካባቢ ያለው ቤተሰብ ዩኒቨርሲቲ ማህበረሰብ እንዴት አድርገን እንደ ቤተሰብ ተሳስረን ተባብረን መሄድ እንደምንችል እዚሁ ተገናኝተናል ማለት ነው። ጠቀሜታው ምንድን ነው ካልን ደግሞ አንድ ከሌላ አካባቢ በባህልም በወግም ለየት ካለ አካባቢ ለመጡ ተማሪዎች አካባቢውን ባህልን ወጉን እንዲለምድ ማድረግ ነው። እንዲለምድ ቤተሰብ እንዲሆን የሚታወስ ነገር ይዞ እንዲሄድ ተመርቆ ቢወጣም ተመልሶ ቤተሰብ ሆኖ ከዛም ወጥቶ ሊጠይቅ ይችላል፣ ከዚህም ሄዶ ሊጠይቅ ይችላል። ስለዚህ ቤተሰብ ትፈጥራለህ ማለት ነው። የተማሪና የአካባቢ ማህበረሰብ የዩኒቨርሲቲ ማህበረሰቡ ደግሞ ምንድን ነው? እዚህ ያለ ማህበረሰቡ ደግሞ የራሱን ልምድ የራሱን ወግ ለተማሪውን አስተላልፎ ተማሪው ደግሞ እዛ ሄዶ የዚህ አካባቢ ማህበረሰብ ወግና ጥሩ ነገሮችም እነዛ ነገሮች ደግሞ እንደ ቤተሰብ ሆኖ እዛ ያለውን ነገር እዚህ ያለው ነገር ወደዛ ወስዶ የሚያስተላልፍበት ደረጃ ስለሚፈጠር ይሄ ጉዳይ ምን ይፈጥራል? መተባበር፣ መከባበር፣ አንድነት፣ ሰላም በጣም ወሳኝ ሚና ስላለው ለዚህ ዓላማ ተብሎ ነው የተገናኘነው ማለት ነው። ፕላስ ምን አለ መሰላችሁ? አንድ ተማሪ ራቅ ብሎ ሲመጣ በተለይ አንደኛ ዓመት ሆኖ ሲመጣ የራሱ ተጽዕኖ አለው። የባህል፣ የወግ፣ የቋንቋ፣ የቤተሰብና ናፍቆት። ስለዚህ እነዚህ ነገሮች እንዳይኖሩና ትምህርቱን በትክክል እንዲማር ለማድረግ እዚህ ያለው ቤተሰብ እየመከረም እያገዘም እንደ ቤተሰብ ያበቃዋል ማለት ነው። ስለዚህ እዚህ ያለ ነው ከሁሉም ሃይማኖት የተውጣጡ አለ። ክርስቲያንም አለ፣ ሙስሊምም አለ። ስለዚህ ይሄ የሃይማኖት ጉዳይ አይደለም። ክርስቲያን ሆኖ ሙስሊም ማገዝ ይችላል፣ ቤተሰብ ማድረግ ይችላል። ሙስሊም ሆኖ ክርስቲያን ማገዝ ይችላል። ሃይማኖት እንደ ሃይማኖት ግን እንደ ቤተሰብ ሆነ ለማገዝ ግን ሃይማኖት ቋንቋም እንደ ተግዳሮት አይሆንም ማለት ነው። ስለዚህ ይህ ነው ዋናው ዓላማውና ዛሬ በተገናኘነው መሰረት ያው አንዳንድ ተማሪ እንደ ቤተሰብ ይዘን ተማሪ ገብቶ እስከሚጨርስ ድረስ አስተምረን አግዘን በብቶ ምንም አይነት ችግር ሳያጋጥመው በተቻለ መጠን እንደ ቤተሰባችን አድርገን ለማዝለቅ ነው እዚህ የተገናኘነውና ይሄ መድረክ የተሳካ እንዲሆን ሙሉ እንዲሆን እየተማመንኩ ያው ቀጣይ መድረኮች ለዶክተር ታረቀ ያስረክባለሁ። አመሰግናለሁ። ፕሮፌሰር ገብሬ ስብሃነ የአክሱም ዩኒቨርሲቲ ፕሬዚደንት ናቸው። ብዙ እንዳሉት ብዙ የማኔጅመንት አባላት፣ የሴኔት አባላት፣ ኃላፊዎች፣ መምህራን አንዳንድ ተማሪ በተለይ ከትግራይ ክልል ውጭ የመጣችሁ ተማሪዎች የባይተዋርነት ስሜት እንዳይሰማችሁ አክሱም ከተማና አካባቢ ቤታችን እንደሆነ የእናንተ ቤት ነው፣ ቤተሰቡም የእናንተ ቤተሰብ ናቸው ለማለት ለማሳየት ያክል ነው። ብዙ የአክሱም ዩኒቨርሲቲ አመራሮችና ተማሪዎች አይመን መምህራን አንዳንድ ተማሪ ይዘዋል። ኮንሳልት ለማማከር ነው። ለማማከር ሌላ አዲስ ነገር የሚደረግ ነገር ብዙ ላይኖር ይችላል፣ ግን ለማማከር ነው፣ አይዞህ ለማለት ነው። በስነ ምግባሩ፣ በጥናቱ፣ በሁሉም ነገር ፕሮፌሰር እንደተናገረው ለምሳሌ እዚህ ጋር እንደምትመለከቱት ምን ይላል? ንግስት ሳባ ብለናል፣ ሰይመናል።
የቃል ኪዳን ቤተሰብ በሌሎች ዩኒቨርሲቲዎች የራሳቸው ስያሜ ያላቸው በሌሎች ዩኒቨርሲቲዎች 49 ዩኒቨርሲቲዎች የቃል ኪዳን ቤተሰብ የሚለው የራሳቸው ስያሜ ያለው ንግስተ ሳባ ታውቃላችሁ። ታሪክ የንግስተ ሳባ ታሪክ አለ። በዛ ንግስተ ሳባ የቃል ኪዳን ቤተሰቦችና የቃል ኪዳን ተማሪዎች እናንተ የቃል ኪዳን ልጆች ናቸው። እናንተ ማህበረሰቡ የቃል ኪዳን ቤተሰብ ነው። የስጋ ቤተሰብ አይደለም። የቃል ኪዳን ቤተሰቦች ናቸው። ደግሞ የቃል ኪዳን ልጆች ናቸው። ስለዚህ ፕሮፌሰር እንደተናገረው የአክሱም ከተማ ነዋሪዎች ህዝቦች አቃፊዎች ናቸው። ስለዚህ ምንም የሚሰማቸው ነገር አይኖርም። እዚህ እንደ ሀገራችሁ፣ እንደ አካባቢያችሁ፣ እንደ ከተማችሁ፣ እንደ ማህበረሰቦቻችሁ፣ እንደ ወላጆቻችሁ ናችሁ የምታዩዋቸው የሚል መልእክትን ያስተላለፉት። ስለዚህ በጣም እናመሰግናለን። አሁን አጠር ያለ ሪፖርት ለማቅረብ ሞክራለሁ። በዚህ ዙሪያ በቃል ኪዳን ቤተሰብ ዙሪያ ንግስተ ሳባ የቃል ኪዳን ቤተሰብ ፕሮጀክት ይላል። የቃል ኪዳን ወላጆችና የቃል ኪዳን ልጆች የርክክብ ስነስርዓት መድረክ ነው። የርክክብ ስነስርዓት ነው። ወላጅ አለ፣ ተማሪ አለ። የርክክብ ስነስርዓት መድረክ ነው የምናካሄደው ዛሬ። እንደሚታወቀው አገራችን በርካታ የራሳቸው የሆነ ቋንቋዎች፣ ባህሎች፣ ትውፊቶችና ስርዓቶች ያላቸው ብሔር ብሔረሰቦችና ህዝቦች አገር ናት። እናውቃለን አይደል? የተለያዩ ቋንቋና ባህል ያላቸው ያለን ሀገር ነን። እነዚህን በርካታ ብሔሮች ደግሞ እነዚህ ልዩነታቸው እንደተጠበቁ በአንድነትና በሰላም ቆይተዋል። እስካሁን መልካም የሆነ ለህዝብ ትስስር እንደነበራቸው አመላካች ነው። መልካም የሆነ ለህዝብ ትስስር እንደነበረ ድሮ ማለት ነው፣ አመላካች ነው። ስለዚህ ትስስሩ ኢንስቲቱሽናል ለማድረግ ትስስሩ ባለፈው ክረምት ላይ በጎንደር ዩኒቨርሲቲ ጀማሪነት በሰላም ሚኒስቴርና የመንግስት ዩኒቨርሲቲዎች መካከል በተደረገው የቃል ኪዳን ሰነድ ስምምነት በሁሉም ዩኒቨርሲቲዎች የቃል ኪዳን ቤተሰብና የቃል ኪዳን ተማሪዎች ትስስር እንዲመሰረትና እንዲጠናከር በገቡት ቃል መሰረት የጎንደር ዩኒቨርሲቲና በሰላም ሚኒስቴር በጎንደር ዩኒቨርሲቲ ወይም ጎንደር ከተማ በተካሄደው ስልጠና ሁሉም ዩኒቨርሲቲዎች የሚገኙባቸው የወረዳ መስተዳድሮችን እዛው ተገኝተዋል፣ በስብሰባ ማለት ነው። ለምሳሌ አክሱም በተለያየ ስራ የአክሱም ከተማ በተለያየ ምክንያት 2 ስብሰባዎች አልተገኙም፣ አንድ ብቻ ነው ተገኝተዋል፣ በአንድ በተወካዮቻቸው ማለት ነው። ተሳትፏል። ለተግባራዊነትም ቃል ገብቶ ተመልሰዋል። በዚህ መሰረት የአክሱም ከተማ የሰላም እና የጸጥታ ተጠሪ የሆኑት መምህር ሙሉ ካሳይ ከመካከላችን ይገኛሉ። በጣም የሚያግዙኝ ናቸው። መምህር ሙሉ ካሳይ እዚህ ያሉ ወረዳ የሰላምና የጸጥታ ተጠሪ ናቸው፣ እዚህ ይገኛሉ ማለት ነው። ስለዚህ አንዴ ሞራል ብትሰጡልኝ የወረዳ ተወካይ። ሌላ የአክሱም ዩኒቨርሲቲ ተወካዮች የቃል ኪዳን ሂደቱ ለማሳለጥ ሲመሩና ሲያስተባብሩ ከቆዩ በኋላ እነሆ ለዛሬ ቀን በቅተናል። ቅድስት ከተማና ከዓ ንኣኻትኩም ሒዛ እውን ሕማቅ ነገር ኣይገጥመን ዝመፅእ ጋሻ ህዳፅን ኣክሱም ህዳፅን እንደኸይዳትን ኣወይ ተኣሽም እንደኸይዳትሆነ ንስኻትኩም እናተቐበልኩም ብዙ ስራሕ እናሰርሑ እዩ እሞ እዞም ተምሃሮ ከምቲ ኣክሱም ዩኒቨርሲቲ ኣዘጋጅዎን ፕሮግራም ነምፅዎን እየ እዚኦም ንሕዚ ንልደት ንጥምቀት ክንደው እናወሰና ንፋሲካ ክንደው እናወሰና ንመፃኢ ዓመት ከዓ ክንደው እናርባሕና ክንከይድ ክንቅበል እዩ ዝግበአና። ኣክሱም ዩኒቨርሲቲ በዚ ኣጋጣሚ ተይመስገኑ ሓልጉነ መስግንለይ የቀኒየለ እዚ ሓሳብ ኢሉ ያበሉ ፀገም የለ ሽግር የለ መጋዓት ማለት ሓደ ወረኛታት ዘብይዎ ኣለ እዩ ግን ምንም ፀገም የለ ኣቲ ከዓ ትፈቶ ሰብ እንድሕር ኣቲ ውሽጢ ኣቲ ዝፈቶ እምበር ብባዕሎም ካሊእ ይዘረብ እዩ። እናንተ ይብለኩም ለ ብዝኾነ የአማርኛ ቋንቋ ትንሽ ችግር አለች። በትግርኛ ዘመናገርና በአማርኛ ከ እናንተ ይብለኩም ለ ዝኸበርኩም ወለዲ ዝኸበርኩም ዓበይቲ መራሕቲ ሃይማኖት ዝኸበርኩም ምሁራን ዳሓንዳሓናኩም ኩሉ ይፈቱ መጀመርያ ነገር ማለት እዩ ክብረት ይሃብልኝ ናብዚ መድረክ እዚ ፀዊዕኩም ምስ ደቅና ዘፋለጥኩምና ምክንያቱ ደቀይ ኣነ ባዕለይ ደቀይ ወደይ ማለት እዩ ኣብ ኣዳማ ዩኒቨርሲቲ ተማሂሩ ስርሑ ወዲኡ ጨርሽ እዩ ምንታይ ኣጋጣሚ ኮይኑ ኣብ ወፂእዎ ማለት እዩ ካብ ካሊእ ዓዲ ካብ ኦሮሞ ካብ ዓፋር ካብ ተፈላለየ ቦታታት ድማ መፂኹም ኣለኹም ደቀይ ንዓይ ማለት እዩ ናይቲ ወደይ ልዋጭ መፂኹም ደ ኣለኹም ናብዚ ሕጂ ንኻትኩም ድማ ደቂ ከምቲ ወደይ ክብሪ ክህበኩም ይደሊ ከጋይሸኩም እየ
أجهم أيتطارطروا مصيحهم كتعرفوا أدريسهم كللاوات يدل معناته سلازي نانتا يقولكم ليه نحنا أمز ختنا زي سلام نبصق ميبنا هاي ما نترى تكفنا يبنا هاي ما نتمنى نبصق ميبنا بس زالتك هاي ما نتكلم ربها بلنا نزل هاي وين كان شكري يبنا كالي دمعي تتمرت لنا قاوقا ببعدو ببقى مچم أتيكم اللهم تتمرتي ببيي قاوقاهم تمهروا اللهم يوم مالك قال كده أنت بهذا الحزي بأنا وعد الإسهار مالتي وعدين بهذا الاسم من هاي مالي حجتنا وعد مسحات مسك وعد انت هذا لنا مالتي سلازي مالت زرا بزحان وحيدلل بزحان وينو أجوهاتكم أنتم تمهروا مسلكم مسي ولدهم تراهيكم ذليكم تصقمكم نجار خبركم نجار تنقرنا مسانا بينكم تصقم تهلكم كمسالكم نخلينا شجري لنا يجوا مالتي قالي مسيحهم أكتمها كل اكتزانا يتلهم كذا مسيحهم يعرفوا تبلكنا أفتينا بيسسو كني يعرفون يرميهم تناهاكم لواج بان ستناسس كنقولكم نجلينا معناته يعني نزهنا هون يعني እናንተ ደግሞ ወደ አክሱም ማምጣችሁ በጣም እድለኞች ናችሁ። አክሱም የደረሳችሁ በጣም እድለኞች ናችሁ። ሰው አክባሪ፣ ወዳጅ፣ እንግዳ ተቀባይ፣ አስተናጋጅ በየሆነ ይሁንም ማለት የሆነ ኢድ አለ አረፋ አለ ሙስሊሞች ካላችሁ እናስተናግዳችኋለን እንቀበላችኋለን። ክርስቲያኖች ደግሞ ዳጼን አለ ፋሲካ አለ ልደት አለ። ይሄ እዚህ ያለ ወላጅ ያለችውን ወላጅ ያለ እየተቀበለ ላስተናግዳችሁ ነው እያልኩኝ እንኳን በሰላም መጣችሁ። እኛ ደግሞ እናቶች ነን። እናታችሁ ስለሆነ በመጣችሁ እኔ ለራሴ አንድ ሴት አንድ ወንድ ሊይዝ ይችላል። ልጆች ወንዶችም አሉ ሴቶችም አሉ። በሀሳብም ይሁን በሻይ ቡናም ይሁን በልብስ ማጠብም ይሁን አግዛችኋለሁ። ቀበሌ ሜጀር ጀነራል ኃይለም ይባላል ሀበል ማሳ ብላችሁ ስትጠይቁ ማንም ህፃን ያሳያችኋል ማለት ነው። እና ትንሽ ላላስ ያጠረኝ ነው ትግርኛ ጋር መንዴላር እትሏይ ኮኮሎን እንዎ ሻቀበን ማት ከቺ ማነቆ ከሸን ዋለጋ ማዳ ከቺ ማነቆ ኪየ ማረቆ ከነ ጓረቆ እትሏይ ከነ ኮ ጓይ ኮነ ነ ጓረቆ ከነ ማረቆ ዋዳ መን ኮኒ ሱደኔ ምነ ነ ማረቆ ከነ ጓረቆ መነሙ መን እትሏይ በረሬብ ኮ bagat te loy ko bine go jo ken mar ko kan gwar ko no ken ko ma ba ken ko ba gul rei ka dul gora gol ko na ko ken de te loy malar gwar ko kan mar ko shi ga ben rei ka dul gora ko di ko ba gul e marien ko je no ke wa de tane tin de te loy malar na de lar mar ko kan gwar ko te loy da ko shi ko ben gul Dao en guilun ko bedul gor da be jaga mu gua man kon bo rei gor da rei kwena da rei katin dia la bagalat bine ngai wo ted loida telam bi ko jaga dwal changwa ko rek ke jal ko bine ngai wo tamara ko tagare gwa da men telam bi dwal ne de ma tor ma de larno de lar si loida ted jen language right kene na mane ka gambela tane ko dor tungwan tane ko do dang biye duno gwa da mane population dini en dor chwale nuar jen ci ben la mwana long kene anyak bat kwaja anyak de right ke je bat kwaja je no tram tin be ba right yo but temeton be bala yo ko kristo en chwale anyak language be right tin yo kono de lari ci loy de ci tet loy wo kon dial kan loy dantes o ci man kon tan wan kon ci ben thank you
የአክሱም ህዝብ አሁን የፈጠረው ግንኙነት አይደለም። ድሮ የአክሱማውያን ባህል ነው። ድሮ ከጥንት ከወላጆቻችን የመጣ ነው ማለት ነው። ስለዚህ እናንተ ትምህርት ብቻ መማር አለባችሁ። ትምህርት ከተማራችሁ ምንም ችግር የለም። ስለዚህ እናንተ በሆነ ነገር ይሄ ይፈጠራል የሚል አስተሳሰብ የለባችሁም ማለት ነው። ስለዚህ አንድ ሰው ለዓላማ የመጣበት ዓላማ ማወቅ አለበት። እኔ ተማሪ ከሆንኩ ተማሪ መምሰል አለብኝ። በቃ ይህን ዋና መነሻ ነው። ከዚህ ውጭ ያለው በሙሉ ከህብረተሰቡ የሚያገናኝ ስላልሆነ እናንተ ሁሉ ጊዜ ለዓላማችሁ ዝግጁ መሆን አለባችሁ። መማር አለባችሁ። ከተማ መንቀሳቀስ አለባችሁ። ከቤተሰቦችም መሄድ አለባችሁ። ተማሪዎችም እዚህ አሉ ከእናንተ ጋር ትግርኛ ተነጋሪዎች አሉ። ስለዚህ አሁን በጋምቤላም ይሁን በሌላም ይሁን አንድ ህብረተሰብ ነው። ስለዚህ በዚህ ነው የሚያስተላልፈው። በስተረፈ ይሆን የለም። ተማሪዎች አሁን ሀገሪቷ እናንተ ነው የምትጠብቅ ያለች። የሀገራችን ተረካቢዎች እናንተ ናቸው። አሁን ያለ የእናንተ ስራ ትምህርት ብቻ። በትምህርታችሁ በስነ ምግባራችሁ ሀገራችሁ ሆናችሁ ለቤተሰባችሁ ሆናችሁ ሀገሪቷ ከድህነት አዘቅት እንድታወጧት እናንተ ነው የምትጠብቅ ያለች፣ ሌላ አይደለም። ኢትዮጵያ ከዓለም አራተኛ ላይ የነበረች ከአሜሪካ፣ ከቻይና፣ ከሩሲያ አራተኛዋ ብልጥና የበለጸገች ሀገር ጠቅላላ በዓለም የታወቀች ሀገር የጥበበኞች ሀገር የነበረች ነው። ስለዚህ ወደ ነበረችበት የድሮ ስልጣኔዋን መለስ የእናንተ ስራ ነው የምትጠብቀው። ስለዚህ አሁን እድለኞች ነን። ልጆቻችን በቅርብ በየቦታው ትምህርት ቤት ተከፍቷል። የብሔር ብሔረሰቦች ህብረ ብሔር በመሆን ትግሬ ወደ ጋምቤላ ይሄዳል፣ ወደ ደቡብ ይሄዳል፣ ወደ አዳማ ይሄዳል፣ ቤትም ይሄዳል። እናንተም ደግሞ ወደዚህ መጣችሁ ያላችሁ እንግዶቻችን ናችሁ። ከዛሬ ጀምሮ ልጆቻችን ስለሆናችሁ እኔ ራሴ 10 ልጆች አንድ ቀን ሊያዝናናችሁ ነው። ታሪክ አክሱም ደግሞ አውጣስቶኛቸው ነው። እኔ ደግሞ ለእናንተ ተማሪዎች የቃል ኪዳን ተማሪዎች ልጆቻችን ናችሁ። እንግዲህ ዛሬ የቃል ኪዳን መድረክ ዛሬ እናንተ ተረክበን ልክ እንደተባለ በቅድሙ ወላጆች ናት። እንግዲህ እናንተ ደግሞ ልጆቻችን ናችሁ። አብረን ስልክ እየተደዋወል ወደ ቤታችን መጥታችሁ ከኛ ልጆች ተዋውቃችሁ ብዙ ስራ እንሰራለን። የከተማ ቅርስም ሆነ ሌላ ለማየትም ፕሮግራም አድርገን እንሰራለን ማለት ነው። እንግዲህ ምንድነው እዚህ እናንተ ወላጆቻችሁ መጥታችኋል፣ ለትምህርት ነው። የፕሮጀክቱ ዓላማ ደግሞ የአክሱም ማህበረሰብና የአክሱም ዩኒቨርሲቲ ተማሪዎችን ማገናኘት ነው ዓላማ። እዚህ መሰረት አድርገን ደግሞ ተቃንተናል። አሁን የውይይት መድረካችን ይህ ብዬ ሌላ እናንተ ተማሪዎች አሁን ልጄ እንደጠየቀው ለምሳሌ እኛ በወረዳ ከአክሱም ዩኒቨርሲቲ ጋር ተባብረን እየሰራን ቆይተናል። የተማሪዎች ህብረት አለ። የተማሪዎች የሰላም ፎረም ከእናንተ ጋር ተውጣጥተው ተመርጠው ተመልምለው የወጡ አሉ። እናንተ በማስተማር ሂደት በማስተማር ሂደት የሆነ ችግር ከተፈጠረ ለነሱ ጥያቄ በስነ ስርዓት ቀርቦ ከፕሮፌሰርም ሁሉ ጊዜ ለእኛ ደጋፊ ነው። ለተማሪዎችን ጥያቄ ያቀረበ እየሰሙ
መፍትሄ ያገኘ እየሰራን ነው የቆየ ነው። አሁንም እናንተም ለተማሪዎች ተወካዮች የሆነ የማስተማር የትምህርት ማስተማር በዛ ችግር ካለ እያቀረባችሁ እንዲፈታ ማድረግ እና እኛ ደግሞ ከእናንተ ጎን ነን። በሂደት ላይ ምን አለ የሚስተካከሉ ነገሮች ምን አሉ፣ ለቀጣይስ ምን መስራት አለበት? እናንተ ሌሎች ተማሪዎች አሁን እናንተ 50 ሲሳቱ ትችላላችሁ፣ ግን ብዙ ተማሪ አቅፈን ለመሄድ ከሆነ ያለውን የአሁኑን ሂደት ገምግመን ያሉ ክፍተቶችም ጥሩ ጎኖችም አይተን የምንሄድበት መድረክ ስለሚኖረን ለቀጣይ ለዛሬ እንደ ጅምር ግን ወላጆች ያሉን ምክር ሰምተን ተማሪዎች ያቀረቧቸው ሀሳብ አለ። ያን አድርገን እንደ ጅምር ዛሬ ወደ ተግባር ገብተናል፣ እየገባን ነው የሚለው ወስደን መድረኩ በዚህ እንዳጠቃል